የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ሰራተኞች የዓለም ብዝሃ ሕይወት ቀንን አከበሩ። ኢንስቲትዩቱ የተመሰረተበትን 50ኛ ዓመት የመክፈቻ መርሃ ግብር አካሂዷል። የሰው ልጅ ያለ ብዝሃ ሕይወት ፈጽሞ ሊኖር አይችልም ያሉት የኢንስቲትዩቱ ዋና ዳይሬክተር ዶክተር ካርታ ካስኬ መንግስትም ለዘርፉ ትኩረት በመስጠት ሰፊ ስራ መስራቱን ገልጸዋል። የዘንድሮ የበዓሉ መሪ ቃል ከአካባቢያችን እንጀምር ዓለምን እንቀይር የሚል በመሆኑ የብዝሃ ሕይወት ሀብታችንን መጠበቅ ያለብን ከአካባቢያችን በመጀመር ነው ብለዋል። ከአካባቢያችን እንጀምር ሲባል ከምንኖርበት ከመኖሪያ ቤታችን አካባቢን የሚጎዱ ነገሮችን ካለመልቀቅ እንጀምር ነው። ስለዚህ የምንበላውን፣ የምንጠጣውን፣ መድኃኒታችንን የምንተነፍሰውን አየር የሚጠብቅልን ተፈጥሮ የምንጠብቀው ከምንኖርበት አካባቢ ጀምሮ መሆን አለበት። ዶክተር ካርታ አያይዘውም የብዝሃ ሕይወትን ለመጠበቅ እንደ ሀገር የአረንጓዴ አሻራ ሚናው የላቀ መሆኑን ገልጸው ኢንስቲትዩቱ ከ21 ሚሊዮን በላይ የሀገር በቀል ዝርያዎችን ማበርከቱን ገልጸዋል። ኢትዮጵያ ከአፍሪካ ሀገራት በቀዳሚነት የሚጠቀስ የጂን ባንክ ባለቤት ናት ያሉት ዶክተር አብዮት ብርሃኑ የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ምክትል ዋና ዳይሬክተር ናቸው። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት በዓለም አቀፍ መድረኮችም በዘርፉ የተጫወተው ሚና ከፍተኛ መሆኑን ዶክተር አብዮት ገልጸው ይህም የሆነው ከምስረታው ጀምሮ እስከ አሁን መንግስት ለዘርፉ ትኩረት በመስጠቱ ነው ብለዋል። የተቋሙን አመሰራረት በተመለከተ ተሳታፊውን ወደ ኋላ በመመለስ ትዝታቸውን ያካፈሉት አንጋፋው የተቋሙ ባልደረባ ዶክተር ምስክር ተሰማ ናቸው። ይሄ ህንፃ የተሰራው መጀመሪያ ባይዘወይ 11 ኢንተርናሽናል ቦርድ ሜምበርስ ነበሩበት። ቦርዱ ሲያስተዳድሩ ያንን ብራንች ኤንቲክ ሪሶርስ ሴንተር ኢትዮጵያ 11 ኢንተርናሽናል ቦርድ ሜምበርስ ነበሩ። ከዛ ይሄ ህንፃ ሲሰራ የወጣ ወጪ ወደ 500 ሺህ ብር የተሰራው ይሄ ልላቸው ነው። ሲቋቋም 33 ስታፍ ነበረው። ከዛ ውስጥ ቴክኒካሉን በቦርድ ነበር የሚመራው። ኢንስቲትዩቱ ከ33 ሰራተኞች ተነስቶ 587 ሰራተኞችን ማፍራቱንና በአዝዕርት ዘረመል የጀመረው ጥናት ዛሬ እስከ ማይክሮ ኦርጋኒዝም ጥናት መድረሱን የገለጹት ዶክተር ተስፉ ፈንካሳ ናቸው። ዶክተር ተስፉ ኢንስቲትዩቱ ባለፉት 50 ዓመታት ከሀገርም ባለፈ ለዓለም ያበረከታቸውን የምርምር ስራዎችና ያለፋቸውን ተግዳሮቶች በዝርዝር አቅርበዋል። በዓሉንም በማስመልከት በሰራተኞቹ መካከል የጥያቄና መልስ ውድድር እንዲሁም የሥነ ጽሑፍ ዝግጅት ተካሂዷል።